ሳምቾ ሆስፒታል ገባ። እንደተመረዘ ታወቀ። ማን እንደመረዘው ታወቀ። ሜሮን እንደነበረች እና ለዛ ነበር እንደዛ ስትደናግጥ እንደነበረ ሰላም ነገረቻቸው። እነሱ ማመን አቃታቸው። ምክንያቱም ያን ቀን ከሌላ ሰው እጅ ምግብ ውሃም አልጠጣም ነበር። ሜሮን ነበረች ሁሉም ነገር ሳታው የነበረው። ዛሬ ውዱ ባሌን እኔ ነበርኩ የምንከባከበው በማለት ለሰላምም ለሳሚም ቀድማ ተናግራ ስለነበረ ሁሉም ሰው እሷን ነበር የጠረጠረው። ሆስፒታልም አይድ እያለች ነበር ቀድማ። ያን ቀን ግን ማታ ላይ በጣም ታሞ ሊሞት ደርሶ ስለነበረ ግዴታ ሆስፒታል መሄድ ነበረበት። ዶክተሮቹ ደግሞ መደረግ ያለበትን ምርመራ ካረጉ በኋላ ተመርዘዋል፣ ከትንሽ ደቂቃ ብትቆይታችሁ ብትመጡ ኖሮ ልጁን ህይወቱን ታጡት ነበር፣ ይሞት ነበር በማለት ነግሯቸዋል ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይልልኝ። በዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ አሴት ክፍል 14 ላይ እንግዲህ ሳምቾ በጣም ታሞ ሆስፒታል ገብቷል። ሆስፒታል ገብቶ ሜሮን እንደመረዘችውና በጣም ከባድ መርዝ እንደሰጠችው ለመዳን እንኳን ምንም እድል የሌለው እንደሰጠችው ታውቋል ማለት ነው። እሷ እንደውም ሰላም ላይ ለማሳበክ እየሞከረች እንደሆነም ሁላቸውም ተረድቶታል። ሰላም ምንም እንዳላረገችና ሜሮን እንደመረዘች ታውቋል ማለት ነው። ሰላም ከዚህ ነገር ወጥታለች ማለት ነው። እና ሳሚ በጣም ከባድ ነገር ውስጥ ነው ያለው። አሁን ለመዳን እየተጣረ ይገኛል ማለት ነው። እና በጣም ከባድ ነገር ነው። ሜሮን እንደዚህ ማድረጓን ማመን አቅቷታል። እሷ ያው ለሱ ባታስብም ለሰላም ነበር ያዘጋጀችው መርዙ፣ ግን እንዳሰበችው አልሆነላትም። የላገዛ ባሏ ነበር መርዙን የሰጠችው። ያኔ ማስቆም ትችል ነበር፣ ውሃውን አጠጣ ማለት ትችል ነበር፣ ውሃውን መድፋት ትችል ነበር። እሷ ግን ደንግጣ ዝም ነበር ያለችው ማለት ነው።